To the war in the Middle East now, where the high-stakes peace talks are taking place between the U.S. and Iran in Switzerland. መጨረሻው ምን ሊሆን ይችላል? ቀጣዮቹን 50 በላይ ቀናት መጠበቅ ዓለም ብትገደድም ሚሳኤል ከመወራወርና መተኳኩሱ ለድርድር በጠረጴዛ ዙሪያ በማዕከላዊ ስዊዘርላንድ በርገንስቶክ ሪዞርት መቀመጥ በጎ እርምጃ ተደርጎ የሰው ልጅ እልቂት በሚያንገበግባቸው ልከኞቹ የሰብአዊ መብት ተሟጋቾች የሚወሰድ እንደሆነ ይነገራል። ምንም አይነት ወታደራዊ ስጋት እንዳይኖር ማድረግ፣ የኢራን ኢኮኖሚ ያደቀቀው የማዕቀብ ጉዳይ መነሳት፣ የሊባኖስ ሁኔታ፣ ሆርሙዝ ሰርጥ ተከፍቶ ይቆይ፣ የአቶሚክ ቦምብና ዩራኒየም አቅም ለጊዜው የተደራዳሪዎቹ ቁልፍ አጀንዳዎች በስዊትዘርላንድ ሆነዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የፕሬዚዳንቱ ልዩ መልእክተኛ በመካከለኛው ምስራቅ ስቲቭ ዊትኮቭ በ2020 መካከለኛው ምስራቅ የሰላም ስምምነት አብርሃም ስምምነት የሚጠቀሱትና የትራምፕ አማች ጃሬድ ኩሽነር ከዋሽንግተን የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሁነኛ ተደራዳሪው መሐመድ ባክር ካሊባፍ ከቴህራን የፓኪስታኑ ጠቅላይ ሚኒስትር ሻህቤዝ ሻሪፍ ፊልድ ማርሻል አሲም ሙኒር ከኢስላማባድ የካታሩ ጠቅላይና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ከዶሃ ተደራዳሪና አደራዳሪ ተዋናያን ሆነው በስዊትዘርላንድ መካከለኛው ምስራቃዊ ውጥረቶችን ታሳቢ አድርገው ይመክራሉ፣ ይሟገታሉ። ለዓለም የተሻለ ያሉትን ደግሞ ዶሃና ኢስላማባድ ለማሰር እየታገሉ ነው ይባላል። ፕሬዝዳንቱ እንድናደርግ የጠየቁንን በአዲስ ነገር እንድንመልስ ነው። ማለቴ ከኢራን ሕዝብ ጋር ያለንን ግንኙነት ለመቀየር እንዲሁም እጃችን ለኢራን ሕዝብ እንድንዘረጋ። አስተዳደራችሁ ለቀጠናው ያለመረጋጋት ዋነኛ ምንጭ መሆኑንና የኒውክሌር ጦር መሳሪያ ፍላጎቱን እርግፍ አድርጎ ከተወው አሜሪካ ከዛች ሀገር ጋር ግንኙነት ለመለወጥ ፍላጎት ይኖራታል። በዋነኝነት ያ ነው ዓላማችን። በተለይም በመካከለኛው ምስራቅ ሸምጋይ ነኝ በሚል ረጅም ጊዜ የፍልስጤምን ጉዳይ ታሪካዊ አደራዳሪ ከኔ በላይ ማን አለ በሚል ራሷን የአሜሪካ ጋር ጥግ ላይ አስፍራም እጥባን ለስራ አስፈጻሚነቷ ስትረዳ ለኖሮቹ ግብጽ ደግሞ ከቅርብ ጊዜ ወዲህ ካታር አሁን ደግሞ ፓኪስታን ተመራጭና ታማኝ አደራዳሪዎች ሆኖባታልና እኛንም ማሳትፉን እጅ በማውጣት ጥያቄ ውስጥ እንደሆነች ካይሮ እየተነገረ ነው። በአንዳንድ መድረኮችም ስሟ ይጠቀሳል። በእርግጥ ፕሬዚዳንት ትራምፕ መፌብሪያ ዲክታተር የኔ ምርጡ አምባገነን ለሚሏቸው አልሲሲ አረሰውትም ማባባያቸው ሊሆን እንደሚችል ደግሞ በሌላ በኩል ይነገራል። You all know what the so-called president of the United States was saying. ቀደም ሲል የአሜሪካው ፕሬዚዳንት ሲሉት የነበረውን ሁላችሁም ታውቃላችሁ። 180 ዲግሪ ታጥፈዋል። ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ነበር። ኢራን ይህን የማድረግ መብት የላትም፣ ያን ማድረግ አትችልም ይሉናል። ከዛም ንግግር አደረጉ። ኢራን ይህ ማድረግ ትችላለች አሉ። ከዛም ንግግር አደረጉ። ኢራን ይህንን ማድረግ ትችላለች አሉ። ዩራኒየም የመያዝ መብት አላት ይላሉ። በሌላ አነጋገር ቀደም ሲል ሲናገሩ ከነበረው የ180 ዲግሪ ራሳቸውን አጥፈዋል። የእኛን መብት ችላ ሊሉት አልቻሉም፣ ተቀብለውታል። Ignore our rights. የስትራቴጂክና ዓለም አቀፍ ጥናቶች ማዕከሉ ጆን ቢ አልትርማን የመካከለኛው ምስራቅ ኢንስቲትዩት ተንታኞች የመካከለኛው ምስራቅ ምክር ቤት ለዓለም አቀፍ ጉዳዩ ኦማር ኤች ራህማን ከጥንት ጊዜ ጀምሮ በዚህ ጉዳይ ላይ ሲያነሱ የነበረውም ይህን አይነት ስጋት ነው። የኢራን አብዮታዊ ዘብ የቅዱስ አሊያም ቅዱስ ኃይሉ ዋና አዛዥ እስማኤል ቃኒ እስራኤልን ማስጠንቀቃቸው ሁኔታዎች መልካቸው ሊቀይሩ እንደሚችሉ ጠቋሚ አድርገውታል። እስማኤል ቃኒ እስራኤል ከደቡባዊ ሊባኖስ የማትወጣ ከሆነ ችግር ይገጥማታል ማለታቸው ሁኔታዎችን አስቸጋሪ አድርጓቸዋል። ለስምምነት አረንጓዴው ምልክት ጫና ውስጥ ያስገባዋልም ተብሏል። በመካከለኛው ምስራቅ ግንኙነታችን ላይ በቋሚነት መለወጥ እንችላለን፣ አሊያም ወደ ኋላ ተመልሰን ባሮጌው መንገድ ማድረግ እንችላለን። ምርጫችን አይደለም፣ ግን በዛ መንገድ የምንሄድ አይመስለኝም። ከዚህ በፊት የአሜሪካና የኢራን አስተዳደር በዚህ በከፍተኛ ደረጃ ተገናኝተው አያውቁም። ሌላ 2000 እስራኤል ይገጥማታል ቃኒ ብለዋል። ለ18 ዓመታት ቆይታ 2000 ላይ ከደቡባዊ ሊባኖስ የወጣችበትን ጊዜ ለእስራኤል ለማስታወስ ነው ቅዱስ ኃይሉ ይህን ያለውም ተብሏል። ማፈግፈግ አለባት በሚል አስጠንቅቀዋል እስማኤል ቃኒ። ከቴህራን በኩል እንዲህ አይነቱ ዛቻ ባለበት ሰዓት በእስራኤል በኩልም ያለው አቋም አደገኛ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቡባዊ ሊባኖስ አስፈላጊ ሆኖ እስካገኘነው ድረስ ፈጽሞ አንወጣም በሚል አሳስበዋል። ይህ ደግሞ አሁን የቅዱስ ኃይሉ ካወጣው መግለጫና ለድርድሩ ቀይ መስመራችን ነው የኢራን አቋም ጋር የሚጋጭም ሆኗል። በዛ ላይ ኔታንያሁ በጀሩሳሌም ኒውስ ሲንዲኬት ጄኤንኤስ ዓለም አቀፍ ፖሊሲ ጉባኤ ላይ ኢራናውያን ወደ አደባባይ ወጥቶ መንግስታቸውን ይገልብጡ በሚል ጥሪ ማቅረባቸው ድልም አድርገናል በሚል በአደባባይ መናገራቸው ችግሩን እያወሳሰበው መጥተዋል። ድርድሩ በምንም መንገድ ይጠናቀቅ ከኢራንና ከእስራኤል ፖለቲከኞች በኩል የሚወጡት መግለጫዎች ግን ስጋት ያዘለባቸው ሆነዋል። ኢብራሂም አዚዚ የኢራን ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ኃላፊ ሆርሙዝ የኢራን የውሃ አካል
ሉዓላዊ ግዛት ነው ማለታቸው ደግሞ ይህኑ አለመግባባት ያሳያል። በድርድሩ ላይ ሆርሙዝን በተመለከተ ለውጥ መጥቷል ቢባልም በቴህራንና ቴልአቪቭ መካከል የሚሰጠው አስተያየት ግን ምናልባትም ውጥረቱ ሌላ ፖለቲካዊ ቅርጽ በመካከለኛው ምስራቅ ሊሰጠው ይችላል የሚል ስጋትም እንደዚሁ ተጋርጧል። ስዊዘርላንድ የሁለት ቀናቱ ድርድር በበጎ መጠናቀቁም ይፋ ሆኗል። በዚህም ከኢራንም በተለይም ደግሞ ከአሜሪካ በኩል ያሉ ፖለቲከኞች ይፋ አድርገውታል። የ60 ቀናቱ የመጨረሻ ስምምነት ላይ በሚያደርሰው ማዕቀፍ እንዲሁም ስምምነት ላይ መድረሳቸው በበጎ አጋጣሚ የሚቆጠር ነው ተብሏል። በተለይም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ተደራዳሪዎች እጅጉን መልካም ውጤት አስመዝግበዋል በሚል ጋዜጣዊ መግለጫም ሰጥተዋል። መልካም መሰረት ተጥሎበታል ብለዋል። ምንም እንኳን የኢራን ተደራዳሪዎች ለቀው ለመውጣት ቢሞክሩም እስከዛሬ ማለዳ ድረስ ጥረት ተደርጎ ውጤቱ መልካም ሆኖ ተመዝግበዋል በሚል ጄዲ ቫንስ ሀሳባቸውን ገልጸዋል። የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ወደ ኢራን ይመለሳል፣ በሊባኖስ ጉዳይም ውይይቶች ይቀጥላሉ ነው ያሉት ምክትል ፕሬዚዳንት ጄዲ ቫንስ። የፓኪስታኑ ምክትል ጠቅላይ ሚኒስትር ኢሻቅ ዳር በበኩላቸው በድርድር ውጤት መምጣቱንም አሳውቀዋል። ምንም እንኳን በሊባኖስ ጉዳይ ላይ ውይይት እንደሚደረግና ፖለቲካዊ በጎ አጋጣሚዎች እንደሚፈጠሩ አሜሪካ ብታሳውቅም የሊባኖሱ ፕሬዚዳንት ጆሴፍ አውን ማንም በጉዳያችን ላይ አይገባም በሚልም ሀሳብ ሰጥተዋል። በዛ ላይ የኢራኑ ፕሬዚዳንት ማሱድ ፐዘሽኪያን ወደ ፓኪስታን ነገ ያቀናሉም ተብሎ ይጠበቃል። በዛ ላይ የአሜሪካ ግምጃ ቤት ለ60 ቀናት ኢራን የተለያዩ ሀብቶቿን በተለይም የነዳጅን ጉዳይ መሸጥና በዛ አካባቢ ማንቀሳቀስ እንደምችል ግልጽ መረጃውን አጋርቷል። የአሜሪካ ግምጃ ቤት የሚለው የነዳጅ ምርት እንደዚሁም ወደ ሌላ ቦታ መውሰድና መሸጥ ፔትሮኬሚካልና ፔትሮሊየምን ጨምሮ ደሉ እንዳላት ተነግሯል። ይሄኛው ደግሞ እስከ ነሐሴ አጋማሽ ድረስ ለ60 ቀናት እንደሚቀጥልም ይፋ ሆኗል። ኢራን ፖለቲካዊ መንገዷን በራሷ ሁኔታ እንዳስተካከለችም ታሳቢ እንዲደረግ በር ተከፍተዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በነዳጅና በተለያዩ ፔትሮኬሚካል የውጭ ንግድ ላይ ጣለው እገዳ ተነስቶልናል በሚል በራሳቸው ኤክስ ገጽ ላይ መጻፋቸውንም ይህኑ ያረጋግጣል። ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የውጭ ንግድ ላይ የተጣለው ማዕቀብ ተነስቶላቸዋል። በኢራን የባህር መተላለፊያ ላይ የነበረው ክልከላም እንደዚሁ መነሳቱ በጎ ውይይት በስዊዘርላንድ መደረጉን ጠቋሚ ያደርገዋል ተብሏል። በሊባኖስ ያለው ጦርነት እንዲቆም የካታርና የፓኪስታን ልኡካን ከዚህ በኋላ ሳምንቱን ሙሉ ጭምር ይወያዩበታል ተብሎ ይታሰባል። ኢራንና አሜሪካ ተስማምተዋል። የተስማሙበት የመግባቢያ ሰነድ አንቀጽ 1፣ 10፣ 11 ሆኖ ተመዝግበዋል። ለድርድሩ ደግሞ ዋነኛ ነጥቦች አሊያም የማዕቀፉ መነሻ ሆነው መመዝገባቸውን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ አስቀምጠዋል። አንቀጽ 1 የሚደነግገው አሜሪካ ኢራንና ወዳጆቿ ሊባኖስን ጨምሮ በሁሉም ግንባሮች ጦርነት ባለባቸው ተኩስ እንዲቆም ዘላቂ መፍትሄ እንዲመጣ የሚያደርግ ሲሆን አንቀጽ 10 ደግሞ አሜሪካ ለነዳጅ ወጪና ለፔትሮሊየም ምርቶች አስፈላጊውን ፈቃድ እንድትሰጥ እንደዚሁም በባንክና መጓጓዣን ጨምሮ በሌሎች የተለያዩ ወሳኝ ዘርፎች እንደሚተገበር በይፋ ተቀምጧል። አንቀጽ 11 ማዕቀብ የተጣለባቸው የኢራን ሀብቶችን የሚመለከት ሆኖ መመዝገቡንም ሰይድ አባስ አራግቺ በይፋ አስቀምጠውታል።